ይህ የቲክቫ ኢትዮጵያ ቤተሰብ አባላት መሰባሰቢያና መረጃ መለዋወጫ መድረክ ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ጤና ይስጥልኝ የቲክቫ ኢትዮጵያ ቤተሰቦቻችን፣ በዚህ የማለዳ መረጃዎቻችን የምናደርሳችሁናል። በቅድሚያ አበይት መረጃዎች። ከሌሊቱ 8 ሰዓት ገደማ የትራፊክ አደጋ ተከስቶ የ5 ሰዎች ሕይወት አልፏል ሲል የሲዳማ ክልል ፖሊስ አስታወቀ። የኢትዮ ጅቡቲ ምድር ባቡር የባዶ ኮንቴነሮች እጥረት ለመቅረፍ ልዩ ስራ ጀመረ። በጅማ ከተማ ሄርማታ በተባለ ትምህርት ቤት ውስጥ በተማሪዎች መካከል በተፈጠረ አለመግባባት የ16 ዓመት ታዳጊ ሕይወቱ ማለፉ ተሰማ። ከሱዳን ወደ ተባበሩት አረብ ኤሚሬቶች የሚላከው ወርቅ በከፍተኛ ሁኔታ ማሽቆልቆሉ ተገለጸ። በየመን የሚንቀሳቀሱት የሁቲ አማጽያን በዓለም አቀፍ የንግድ መርከቦች ላይ የሚያደርሱት ጥቃት ዳግም ለመጀመር እየተዘጋጁ እንደሆነ ተነገረ። ከሌሊቱ 8 ሰዓት ገደማ የትራፊክ አደጋ ተከስቶ የ5 ሰዎች ሕይወት አልፏል ሲል የሲዳማ ክልል ፖሊስ አስታወቀ። በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ገመጦ ተብሎ በሚጠራው አካባቢ ትላንት ከሌሊቱ 8 ሰዓት ገደማ ሁለት አይሱዙ የጭነት ተሽከርካሪዎች እርስ በእርስ ተጋጭተው በደረሰ የትራፊክ አደጋ የ5 ሰዎች ሕይወት ማለፉን የሲዳማ ክልል ፖሊስ ጠቅላይ መምሪያ ለቲክቫ ኢትዮጵያ አሳውቋል። በጠቅላይ መምሪያው የመንገድ ደህንነትና ትራፊክ አደጋዎች ቁጥጥር መምሪያ ኃላፊ ኢንስፔክተር መለሴ ቡኑራ ለቲክቫ ኢትዮጵያ በሰጡት ቃል የጭነት አይሱዙ መኪና ከሐዋሳ ወደ ቱላ መስመር በመጓዝ ላይ ያለ በተቃራኒ አቅጣጫ ከሚመጣ ተመሳሳይ አይሱዙ የጭነት መኪና ጋር ተጋጭቶ አደጋው መከሰቱን ገልጸዋል። በዚህ አደጋ 4 ወንዶችና 1 ሴት በድምሩ የ5 ሰዎች ሕይወት ወዲያውኑ ማለፉንና በአንደኛው መኪና የነበረው ረዳት ብቻ በሕይወት መትረፉንም ኃላፊው ተናግረዋል። የአደጋው ትክክለኛ መንስኤ እየተጣራ ሲሆን አደጋው ሲከሰት በአካባቢው የነበሩ የጸጥታ አካላት እና ነዋሪዎች እገዛ ለማድረግ ላደረጉት ርብርብ ምስጋና አቅርበዋል። የኢትዮ ጅቡቲ ምድር ባቡር የባዶ ኮንቴነሮች እጥረት ለመቅረፍ ልዩ ስራ ጀመረ። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር በላኪዎች ዘንድ የታየውን የባዶ ኮንቴነር እጥረት ለመቅረፍ ልዩ ባቡሮችን በመመደብ ባዶ ኮንቴነሮችን ከጅቡቲ ወደ ሀገር ውስጥ እያጓጓዘ መሆኑን አስታወቀ። በመካከለኛው ምስራቅ ግጭት ሳቢያ ወደ ሀገር ውስጥ የሚገቡ የጭነት ኮንቴነሮች በመቀነሳቸው ለኤክስፖርት የሚሆኑ ባዶ ኮንቴነሮች እጥረት ለመቅረፍ ልዩ ባቡሮች በመመደብ በአሁኑ ወቅት የቡና፣ የጥራጥሬ እና የቅባት እህሎች የውጭ ንግድ ፍላጎት ከፍተኛ በመሆኑ አቅርቦቱን ማሳደግ የግድ መሆኑ ተነግሯል። በቋሚነት ያሉትን የጫኑ ኮንቴነሮች ከጅቡቲ የማጓጓዝ ስራ እንዳለ ሆኖ ባዶ ኮንቴነሮችንም ጎን ለጎን ቅድሚያ እየሰጠን እያጓጓዝን እንገኛለን ብለዋል። በጅማ ከተማ ሄርማታ በተባለ ትምህርት ቤት ውስጥ በተማሪዎች መካከል በተፈጠረ አለመግባባት የ16 ዓመት ታዳጊ ሕይወቱ ማለፉ ተሰማ። ድርጊቱ የተፈጸመው በሁለት የ8ኛ ክፍል ተማሪዎች መካከል ሲሆን ግጭቱ የተቀሰቀሰው ሟች የክፍል አለቃ በመሆኑ የክፍሉን ጸጥታ ለማስከበር በመሞከሩ እንደሆነ ተገልጿል። መምህር በሌለበት ሰዓት ገዳይ ተማሪ በመስኮት ለመዝለል ሲሞክር አግባብ አይደለም በማለት በከለከለው የክፍል አለቃው ላይ በስለት አንገቱ ጋር በተደጋጋሚ በመውጋት ጥቃት መፈጸሙ የጅማ ከተማ ኮሚኒኬሽን ጽሕፈት ቤት አረጋግጧል። ተጎጂው በደረሰበት ከባድ ጉዳት ምክንያት ወደ ሆስፒታል በመጓዝ ላይ ያለ ሕይወቱ ሊያልፍ ችሏል። ድርጊቱን የፈጸመው የ17 ዓመቱ ታዳጊ ወዲያውኑ እጁን ለፖሊስ የሰጠ ሲሆን በአሁኑ ወቅት ምርመራ እየተደረገበት መሆኑ ተነግሯል። የሟች ተማሪ የቀብር ስነ ስርዓት መፈጸሙ የተገለጸ ሲሆን በአሁኑ ሰዓት በትምህርት ቤቱ መደበኛ የመማር ማስተማር ሂደት መቀጠሉ ታውቋል። ከሱዳን ወደ ተባበሩት አረብ ኤሚሬቶች የሚላከው ወርቅ በከፍተኛ ሁኔታ ማሽቆልቆሉ ተገለጸ። በሱዳንና በተባበሩት አረብ ኤሚሬቶች መካከል ያለው ዲፕሎማሲያዊ ግንኙነት መሻከርን ተከትሎ ሱዳን ለኤሚሬቶች የምታደርገው የወርቅ ወጪ ንግድ በከፍተኛ ሁኔታ መቀነሱን አዲስ የወጣ የብሉምበርግ ዘገባ አመልክቷል። ለረጅም ዓመታት የሱዳን ወርቅ ዋነኛ መዳረሻ የነበረችው ዱባይ አሁን ላይ በሁለቱ ሀገራት መካከል በተፈጠረ የፖለቲካ ውጥረት የንግድ ፍሰቱ ሊቀዘቅዝ ችሏል። የሱዳን መንግስት ዩኤኢ ለፈጥኖ ደራሹ ኃይሉ አርኤስኤፍ ድጋፍ ታደርጋለች በሚል ቅሬታ ማቅረቡ ለንግድ ግንኙነቱ መዳከም እንደ ዋነኛ ምክንያት ተጠቃሽ ሆነዋል። እንደ ዘገባው መረጃ ከሆነ እንደ አውሮፓውያን አቆጣጠር በ2024 ወደ ኤሚሬቶች ይላክ የነበረው 22.2 ቶን ወርቅ በ2025 ወደ 8.2 ሜትሪክ ቶን ወርዷል።
ይህም ሱዳን ለሀገሪቱ የምታቀርበውን የወርቅ ድርሻ ከ99 በመቶ ወደ 56 በመቶ ዝቅ አድርጎታል። ሱዳን በኤምሬቶች ፋንታ አዳዲስ ገበያዎች ለመፈለግ በምታደርገው ጥረት ወደ ግብጽ የምትልከው የወርቅ መጠን የ20 በመቶ ጭማሪ አሳይቷል። በተመሳሳይ ኢትዮጵያ በ2025 ከሱዳን ያስገባችው ወርቅ 0.29 ቶን የደረሰ ሲሆን ይህም ካለፈ ዓመት ጋር ሲነጻጸር እድገት የታየበት ነው። ሱዳን ምርቷን ወደ ኤዥያና አውሮፓ ገበያዎች ለማዞር ጥረት እያደረገች ቢሆንም የኤምሬትን ገበያ በቀላሉ መተካት አለመቻሏ በውጭ ምንዛሬ ገበያዋ ላይ ጫና መፍጠሩ ተነግሯል። በየመን የሚንቀሳቀሱት የሁቲ አማጽያን በዓለም አቀፍ የንግድ መርከቦች ላይ የሚያደርሱትን ጥቃት ዳግም ለመጀመር እየተዘጋጁ እንደሆነ ተነገረ። በተለይም ስትራቴጂካዊ በሆነው የባብ መንደብ የባህር መስመርና በቀይ ባህር ላይ ጥቃት ለመጀመር ስለማቀዳቸው ዋሽንግተን ፖስት ዘግቧል። የሁቲ አማጽያን ይህን እርምጃ ለመውሰድ የወሰኑት ከኢራን ጎን ለመቆም መሆኑ ተገልጿል። ቀይ ባህር ለዓለም አቀፍ ንግድ እንቅስቃሴ ለጭነት መርከቦች ወሳኝ መስመር በመሆኑ ጥቃቱ የሚጀመር ከሆነ የሸቀጦች ዋጋ እንዲንር እና አቅርቦት ሰንሰለት እንዲስተጓጎል ሊያደርግ ይችላል። በቅርቡ የሆርሙዝ ሰርጥ መዘጋቱን ተከትሎ የነዳጅ ዋጋ ላይ ከፍተኛ ጭማሪ የታየ ሲሆን አሁን ደግሞ በባብ አልመንደብ ጥቃት የሚሰነዘር ከሆነ የነዳጅ አቅርቦትን እጅግ በከፋ ሁኔታ ሊጎዳው ይችላል። ለሰዓቱ ያሰናዳናቸው መረጃዎች ይህንን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ በመሆን በየወቅቱ የምንለቃቸውን አዳዲስ መረጃዎች እንድታገኙ እንጋብዛለን። አብራችሁን ቆዩ።